ይፉልክ የኔ ወንድም ትዳር ውስጥ እንዲህ ብለህ እንዳትገባ ገሃነም በለው። ከቻልክ ሲንግል ሆነ ከነቺቺ ጋር ቸበርቻቻ ማለት ነው እንጂ ከዛ እድሜ ገፋ ሲል ለጠዋሪ አንድ ልጅ ትወልዳለህ። የምን አባቱ ትዳር ነው? በልሽ ቻው። እሺ ከአንደበቴ የወጡ ቃላቶች የባለ ትዳር ሳይሆን ተራይ መንደር ዱርዬ ነው። ግን ታውቀዋል? ኧረ እባክሽ ዱርዬ ነህ እያልሽ ነው? እሱን አንተ አልክ። በአደባባይ ተንበርከከ ካላገባሽኝ ባልክበት አፍ ትዳር ገሃነም ነው ስትል ትንሽ አታፍርም? ሴትዮ አትጨቃጨቅኝ። ያኔም ብዙ ፈላጊ ስለነበረሽና ዘናሽ ስለነበረሽ ነው የወደድኩሽ። አሁን ግን ቆይ ኑሮዬን መምሰል አቅቶኝ ይመስላል? ለአንተ ስንጎዳጎድ መስሎኝ እንደዚህ ሆንኩት። ልጄን ያላባት ላለማሳደግ ብዬ እንጂ ተበቃኝ ቆይተሃል። እሺ ከበቃሽ ቤቱን ለቀሽ ውጫ። ብሽ አቺ ይሄን ጠቢ ብዬሻል ነበር እንዴ? ነጭ ስለሆነ ከነጭ ልብሶች ጋር አጥባለሁ ብዬ ነጮቹን ለብቻ አጥባለሁ ምናምን ትኛለሽ? ይሄ ወደዛ ይሄንን መስራት እንኳን አትችል። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ እህት? እንዴ ምን ሆነሽ ነው? ያው የተለመደ አይደል? ነገቢ ምንስ ቢያረግ ደግሞ ይሱ ነው ለታ እንኳን እሱ ስንት ይማታ ይላል። እኔ የምላችሁን መች እንደምትሰሙኝ አላውቅም። ቆይ ምን እስከሆነ ነው የምትጠብቁት? አሁንማ በጣም እየባሰበት ነው። እኔ በቃ መሮኛል። መለየት ነው የምፈልገው ከሱ ጋር። በጣም መሮኛል። እኮ አንቺ መመታት ባንቺ ነው እንዴ ተጀመረው? ለእናታችን ያደረገውን በሙሉ ረስተሽው ነው? አሁን ሰው ቢሰማ ራሱ ምን ይልሻል? ሁሉን ነገር ችለሽ ብትኖሪ ላንቺም ለኛም ጠቀሜታ። አሃ እናንተ ለካ የራሳችሁን ጥቅም ነው የምታዩት። ችግር የለም። አንድ ቀን እኔን ስታጡኝ ይገባችኋል። ችግር የለም። እኮ አንቺ ብትታገሺ ምን ትሆኛለሽ? ሁሉም ያልፋል እኮ። ያልፋል አይደል? አዎ ያልፋል። አዎ ልክ ነሽ። ወይ እኔ ያልፋለሁ ወይ ችግር ያልፋል። እንግባ አሁን። ኦ ማነች? ሚስቱ ናት። ፍቅረኛው እኮ እኔ ነኝ። እንተዋወቅ። እኔም ፍቅረኛው ነኝ። የማን? እንግዲህ አንድ ወንድ ሲያገባ 5 ሴቶች ሲንግል ይሆናሉ ይባላል። ጥናቱን የሚለው የአበባ መዓዛ ለሴቶች ብቻ ነው የሚታወቀው፣ ግን ወንዶች አታሸቱ? እኔ በበኩሌ ከአበባና ከሲጋራ ጠረኑ የቱ ነው አሪፍ ቢባል ላስብበት እችላለሁ። ዝንጀሮም ልክ እንዳንተ ነው። በምን? ማር ከሙዝ በተሻለ ጣፋጭ እንደሆነ ለመረዳት ጊዜ ይወስድበታል። እኔ ግን ንባን ይመስለኛል። በምኑ? በቀማሽነቱ ነዋ። አንድ ምግብ ያስጎመጀኝና ላዩን ብቻ ሳየው መብላት ያምረኛል። ቀርቤ ደግሞ ሳየው በጣም ይዘጋኛል። እንዳይደብራቸው ነክቼ ስተው ቀማሽ ነው ይሉኛል። ከሶስታችን ማንን ነው የምታገባው? ከናንተ ውስጥ በጣም የሚወደኝ ማን ነው? እኔ። ግራ የሚገባኝ እዚህ ሰፈር በጣም ቆንጆዎች አሉ ከኔ የተሻሉ። በተለይ ያ ልጅ በጣም ያምራል። ማን ነው? ያውና እየቀለድክብን ነው? ሚስት እየመረጥኩ ነው። እኛን እያስፈለግክ አንተ ትመርጣለህ? ትዳር በመጽናት እንጂ በመፈለግ አይገኝም። በመፈለግ ምርጥ መኪና ልታገኝ ትችያለሽ። እጅሽ ላይ ያለው ባል ላይ ከጸናች ትዳር ታገኛለሽ።